ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን ከእናንተ ጋር እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ትናንትና በኤፍኤ ካፕ እንዲሁ በአንዳንድ ደግሞ ሊጎች የተደረጉ ጨዋታዎች ያሉ እነሱን እንመለከታለን። ዛሬም የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች አይኖሩም። ነገር ግን በእንግሊዝ የኤፍኤ ካፕና በሌሎች የአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች ያሉ እነሱን የጨዋታ ፕሮግራሞች እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ በርከት ያሉ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ትላንትና ምሽት ከተደረገው ጨዋታ በማስቀደምን ጀምር። የኤፍኤ ካፕ ጨዋታዎች ትላንትና ቀጥለው ተደርገዋል። ከነዚህ መካከል ትላንትና የምዕራብ ለንደኑ ክለብ ቸልሲና ሃል ሲቲ ያደረጉት የኤፍኤ ካፕ መርሃ ግብር ትላንትና የተደረገው ጨዋታ ነው። ይህንንም ጨዋታም ቸልሲዎች 4-0 በሆነ ውጤት በማሸነፍ ቀጣዩን ዙር መቀላቀላቸውን ያረጋገጡበትን ውጤት ነው ያመጡት። የሰማዮቹን የማሸነፊያ ግቦች ፔድሮ ኔቶ ትላንትና 3 ግቦችን አስቆጥሯል። ፖርቱጋላዊው ተጫዋች ሃትሪክ የሰራበት መርሃ ግብር ሆኖ ነው የተጠናቀቀው። በአንጻሩ ኤስቴቫኦ ዊሊያንም እንዲሁ ጎል ማስቆጠር የቻለ ሌላኛው ተጫዋች ነው። በጨዋታው ላይ ሊያም ዴላፕ 3 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ምንም እንኳን እሱ ጎል ማስቆጠር ባይችልም ነገር ግን 3 ግቦች እንዲቆጠሩ ግን አሲስት ማድረግ የቻለበትን አጋጣሚ የተመለከትነው። ቸልሲ ማለፉን ተከትሎ በኤፍኤ ካፕ 5ኛ ዙርን መቀላቀሉን ያረጋገጠ ቡድንም ሆኗል። በአጀማመራችን እጅግ በጣም ደስተኛ ነኝ ብለዋል አሰልጣኝ ሊያም ሮስኒየር ከድሉ በኋላ ሲናገሩ። የቸልሲ ዋና አሰልጣኝ ሊያም ሮስኒየር የክለቡ ባሳዩት አጀማመርም ደስተኛ መሆናቸውን ነው የገለጹት። ማሻሻል ያሉብን ብዙ ነገሮች እንዳሉ አውቃለሁ ያሉት አሰልጣኝ ሊያም ሮስኒየር የተወሰኑ ጥሩ ጨዋታዎችን ያደርገናል፣ በነበረን አጀማመር ግን በጣም ደስተኛ ነኝ ሲሉ ጭምር ነው የተደመጡት። አሰልጣኝ ሊያም ሮስኒየር ቡድኑን በ11 ጨዋታዎች ሲመሩ 8ቱን አሸንፈው በሁለቱ ሲሸነፉ በቀሪው ደግሞ አቻን የተለያዩት። ስለ ማርኮ ኮሬያ ያነሱት አሰልጣኙም እሱ በአካል ዝግጁ አይደለም፣ የሃምስትሪንግ ችግር ነው፣ ለምን ያክል ጊዜ እንደሚቆይም አላውቅም ሲሉ ጭምር ነው የተናገሩት። ቼልሲ ግን የትናንትናውን ጨዋታ በማሸነፍ ወደ ቀጣዩ የኤፍኤ ካፕ ዙር ማለፉን አረጋግጧል። ዛሬም የሚደረጉ የኤፍኤ ካፕ መርሃ ግብሮች ያሉ በርተን ከዌስትሃም ዩናይትድ ጨዋታቸውን ያደርጋሉ። በርንሌይ ከማንስፊልድ የሚያደርጉት መርሃ ግብርም እንዲሁ አለ። ምሽት 12 ሰዓት ሲል ማንቸስተር ሲቲ በሜዳው ኢቲያድ ከሳልፎርድ ጋር ይጫወታል። ኖርዊች ሲቲ እና ዌስት ብሮሚች አልቢየን፣ ሳውዝሃምፕተን ከሌስተር ሲቲ፣ አስተን ቪላ በሜዳው ቪላ ፓርክ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታም ዛሬም የሚጠበቅ ነው። ሌላኛው ምሽት ልክ 5 ሰዓት ሲል የሚደረገው ሊቨርፑል በሜዳውና በደጋፊው በአንፊልድ የሚያደርገው ከብራይተን ኤንድ ሆቭ አልቢየን ጋር የሚያደርጉት ጨዋታ ዛሬ የሚደረጉ መርሃ ግብሮች እንደሆኑ ነው መርሃ ግብሮቹ የሚያሳዩት። በአጠቃላይ እነዚህ ጨዋታዎች ዛሬ የሚደረጉ የኤፍኤ ካፕ መርሃ ግብሮች ናቸው። ሌሎች ሊጎች ላይም ትናንትና ጨዋታዎች ተደርገዋል። ከነዚህ መካከል አንደኛው የፍሬንች ሊግ ነው። የሊጉ መሪ የሆነው ፓሪስ ሳን ዠርመን ትናንትና ሽንፈት ገጥሞታል። በፍሬንች ሊግ 1 በተደረገ መርሃ ግብር ፓሪስ ሳን ዠርመን ከሬንስ ጋር ያደረገውን ጨዋታ በ3-1 በሆነ ውጤት ነው ትናንትና ሽንፈት የገጠመው። የሬንስን የማሸነፊያ ግቦች ታማሪ ኢምቦሎ እና ሌፑል ጎሎቹን ያስቆጠሩ የሬንስ ተጫዋቾች ናቸው። ለፓሪስ ሳን ዠርሜን ምንም እንኳን ከሽንፈት ያልታደገች ጎል ብትሆንም የባሎን ዶር አሸናፊው ኦስማን ዴምቤሌ ነው ኳስና መረብን ማገናኘት የቻለው። ፓሪስ ሳን ዠርሜን በውድድር ዘመኑ 3ኛ የሊግ ሽንፈቱን ነው ትናንትና ያስተናገደው። ዘንድሮ አንዳንድ ጨዋታዎች ላይ ነጥቦችን ሲጥል እየተመለከትነው እንገኛለንና ትናንትናም እንዲሁ ነጥብ ጥሏል። የፓሪስ ሳን ዠርሜንን መሸነፍ ተከትሎ ምናልባት ሌንስ ቀጣይ ጨዋታውን የሚያሸንፍ ከሆነ የሊጉ መሪነትን መረከብ የሚችልበት እድል ከፊቱ ቀርቦለታል። ሌንስ እንግዲህ ጨዋታውን ያደርጋል። በሚያደርግበት ከአዲስ አዳጊው ፓሪስ ጋር ነው ደግሞ ዛሬ ጨዋታውን የሚያደርገው። ይህንን ጨዋታ ምናልባት ማሸነፍ የሚችል ከሆነ የሊጉን መሪነት ከፓሪስ ሳን ዠርመን መረከብ የሚችልበትን እድል ያገኛል። 51 ነጥቦችን የሰበሰበው ፓሪስ ሳን ዠርሜን በዚህም አንደኛ ደረጃ ላይ ተቀምጧል። ሌንስ ጨዋታውን እስኪያደርግ ማለት ነው። ዛሬም በፍሬንች ሊግ 1
የሚደረጉ ጨዋታዎች ያሉ። ማርሴይ ከስትራስቡርግ ጋር ጨዋታውን ያደርጋል። አሰልጣኝ ሮቤርቶ ዲዘርቢ ከዚህ ቡድን ጋር መለየታቸው የሚታወስ ጉዳይ ነው። ነገር ግን ዛሬ ጨዋታቸውን ያደርጋሉ። ኦሎምፒክ ደ ማርሴዎች ከስትራስቡርግ ጋር ነው መርሃ ግብራቸውን የሚያደርጉት። ከዛ ውጪ ሊል እና ብረሽት የሚያደርጉት መርሃ ግብር ይጠበቃል። አዲስ አዳጊው ፓሪስ እና ሌንስም የሚያደርጓቸው መርሃ ግብሮች ዛሬ ከሚደረጉ ጨዋታዎች መካከል አንደኛው ነው። በፍሬንች ሊግ 1 በጀርመን ቡንደስሊጋ ትናንትና በሜዳው ሲግናል ኢዱና ፓርክ ቦሩሲያ ዶርትመንድ ማይንዝን 4-0 በሆነ ሰፊ ውጤት ማሸነፍ የቻለበት መርሃ ግብር ትላንትና የተደረገ ነው። ሴርሂዮ ጉራሲ ትላንትና 2 ጎሎችን ማስቆጠር የቻለበት ጨዋታ ነው። ቦሩሲያ ዶርትመንድ 4-0 በሆነ ውጤት ሲያሸንፍ ከባየር ሚኒክ ጋር ያላቸውን የነጥብ ልዩነትን በተወሰነ ደረጃ ማጥበብ ችሏል። ምክንያቱም ባየር ሚኒክ ጨዋታውን ዛሬ ስለሚያደርግ ጨዋታውን እስኪያደርግ ድረስ ያላቸው የነጥብ ልዩነት ወደ 3 ጠቧል። ዛሬ ባየር ሌቨርኩዘን ከሴምፓውሊ፣ አይንትራክ ፍራንክፈርት ከቦሩሲያ ሞንችግላድባ፣ ሃምበርግ ከኡኒየን በርሊን፣ ሆፋይኒያም ከፍራይበርግ፣ ቨርደር ብሬመን ከባየር ሚኒክ እና ስቶትጋርት ከኮሎኝ ዛሬ የሚያደርጓቸው የጀርመን ቡንደስሊጋ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የጣሊያን ሴሪኤ ዛሬ ጨዋታዎችን የምንጠቁማችሁ የሴስ ፋብሪጋሱ ቡድን ኮሞ ዘንድሮ በጣም ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። ከፊዮረንቲና ጋር ነው ዘንድሮ ጥሩ ጊዜያቶችን እያሳለፈ ካልሆነውና ወራጅ ቀጠናው አካባቢ ከሚገኘው ፊዮረንቲና ጋር ጨዋታውን ያደርጋል። ቀን 11 ሰዓት ሲል የሚደረግ መርሃ ግብር ነው። ላትሲዮና አታላንታም እንዲሁ ጨዋታቸውን ያደርጋሉ። ዛሬ ከሚደረጉ ጨዋታዎች ግን በጉጉት የሚጠበቀው ልክ ምሽት 4 ሰዓት ከ45 ሲል ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይትሳ ከዩቬንቱስ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። በስፓኒሽ ላሊጋ ኤስፓኞል እና ሴልታ ቪጎ፣ ሄታፌ እና ቪያሪያል፣ ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ከዲፖርቲቮ አላቬስ፣ ሪያል ማድሪድ በሜዳውና በደጋፊው ፊት ሳንቲያጎ ቤርናቢው ላይ ከሪያል ሶሴዳድ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ዛሬ በስፓኒሽ ላሊጋ የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በሳዑዲ ፕሮሊግ ተጠባቂ መርሃ ግብር አልሂላል ከአልኤቴፋቅ ጋር ትናንትና ጨዋታውን አድርጎ 2-0 በሆነ ውጤት ማሸነፍ ችሏል። የአልሂላልን የማሸነፊያ ግቦችም ካኖና ሳሌም አልዳውሳሪ ማስቆጠር የቻሉ ተጫዋቾች ናቸው። በሌላ ጨዋታ አልአህሊ አልሼባብን 5-2 በሆነ ውጤት ማሸነፍ ችሏል። የአልአህሊው የፊት መስመር አጥቂ የሆነው አይቨን ቶኒ ያስቆጠራቸውን የሊግ ጎሎች ብዛትም 20 ማድረስ የቻለበትን ጎሎች ነው ትናንትና ማስቆጠር የቻለው። አልሂላል 53 ነጥቦችን በመሰብሰብ በአንደኝነት ተቀምጧል። ዛሬ አልናስር ጨዋታውን ያደርጋል። ጨዋታውን እስኪያደርግ ድረስ ሁለተኛ ደረጃነቱን አልአህሊ ተረክቧል። 50 ነጥቦችን በመሰብሰብ አልናስሮች 49 ነጥብ ነው ያላቸው። ዛሬ ጨዋታውን ማሸነፍ የሚችሉ ከሆነ ነጥባቸውን 52 በማድረስ ሁለተኛ ደረጃነቱን የሚረከቡበትን እድል ያገኛሉ። በዛሬው ጨዋታ ላይ ክሪስቲያኖ ሮናልዶ ከሁለት ጨዋታዎች በኋላ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ወደ ቤተሰቦቻችን አርሰናልን የተመለከተ መረጃን እናንሳ። ዴክላን ራይስ ይናገራል። ወደ ዋንጫው የሚወስደው መንገድ ቀላል እንደሚሆን የሚያስብ ሰው ካለ ሞኝ ነው። ይህ በዓለም ላይ ምርጡ ሊግ ሲሆን ምርጥ ተጫዋቾች ያሉት፣ ጨዋታው ከባድ ይሆናል፣ ነገር ግን መቆጣጠር የምንችለውን ብቻ እንቆጣጠራለን ሲልም ጭምር ነው ዴክላን ራይስ የተናገረው። በተለይ አርሰናል በዚህ ሳምንት መጨረሻ ከብሬንትፈርድ ጋር ያደረገውን መርሃ ግብር በአቻ ውጤት ማጠናቀቁ የነጥብ ልዩነቱ እንዲጠባ አድርጎታልና በርካቶች ጥያቄዎችን እያነሱ ይገኛሉ። ነገር ግን ሁሉም ሰው ቀላል ይመስለዋል ሲልም ጭምር ነው ዴክላን ራይስ የተናገረው። ነገር ግን የራሳችንን ስራ ለመስራት እንሞክራለን፣ ይሄ ግን የዓለማችን ምርጡ ሊግ መሆኑን እንዳትረሱ ሲልም ጭምር ነው ሀሳቡን የሰጠው። ዴክላን ራይስ ነው ይህንን ሀሳብ የተናገረው። ሚኬል አርቴታም ኢታን ንዋኔሪን በውሰት ወደ ኦሎምፒክ ደ ማርሴይ መላኩ ይታወሳልና ከላከው በኋላ ተጸጽቶ እንደሆነ ተጠይቋል። በሁለት ነገሮች ሊጸጸት የሚችልበት አጋጣሚዎች አሉ። አንደኛ በተጫዋቾች ጉዳት ምክንያት ነው። ምክንያቱም ካይ ሃቨርትስ ጉዳት ላይ ነው፣ ሚኬል ሜሪኖ ጉዳት ገጥሞታል። ከዛ ውጪ ደግሞ ኦዴጋርድም ኦን ኦፍ ነው፣ ወይም ደግሞ አንዳንድ ጨዋታዎች ላይ በጉዳት ምክንያት የማይኖርበት አጋጣሚን እየተመለከትን ነው። ኤብሪቼ ኢዜም ደግሞ እንደሚጠበቀው አይደለም አቋሙና ኢታን ንዋኔሪን ከዚህ ቡድን አውጥቶ ወደ ኦሎምፒክ ደ ማርሴይ በውሰት መላኩ ይጸጽተው እንደሆነ በዚህ ምክንያት ተጠይቋል። ከዛ ውጪ ደግሞ አሰልጣኝ ሚኬል አርቴታ ኢታን ንዋኔሪን እንዲያድግ የላከው በሮቤርቶ ዲዘርቢ ስር ነው። ሮቤርቶ ዲዘርቢ በፕሪሚየር ሊጉ ልምድ ያለው የማጥቃት አጨዋወትን የሚጫወት አይነት አሰልጣኝ ከመሆኑ ጋር በተያዘና
ለተጫዋቹም እድገት ደግሞ ወደ ሮቤርቶ ዲዘርቢ ቡድን መቀላቀል ጥሩ ሆኖ ስለተመለከተው ነው አርቴታ ይህንን ተጫዋች ወደ ኦሎምፒክ ደ ማርሴ በውሰት እንዲያቀና ምርጫ ያደረገ የነበረው። ነገር ግን ሮቤርቶ ዲዘርቢ ደግሞ ከኦሎምፒክ ደ ማርሴ አሰልጣኝነታቸው በስምምነት መለየታቸው የሚታወስ ነውና በእነዚህ ጉዳዮች ምናልባት ሊጸጸት ይችላል የሚሉ አይነት ሀሳቦች ሲነሱ ነበር። የሚያስቅ ጥያቄ ነው ብሏል ሚኬል አርቴታ ጥያቄው ቀርቦለት። ሚኬል ሜሪኖ ለ5 ወራትና ካይ ሃቨርትስ ለሳምንታት ከሜዳ እንደሚረገን ሊተነብይ የሚችል ማን አለ ሲልም ጭምር ነው። እና ይሄ የሚያሳዝን ነገር ነው አጠያይቃችሁም ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። ሚኬል ሜሪኖ በዚህ ሳምንት ቀዶ ጥገና ካደረገ በኋላ አርቴታ ከቡድኑ ጋር እንዲቆይ ይፈልጋል ነው የተባለው። ሚኬል ሜሪኖ በመልበሻ ክፍል በተጫዋቾች የተከበረ ሰውና የሱ ደግሞ ነገሮችን እና ወሳኝ ንግግሮችም ይታያሉ ተብሏል። እንዲሁም ደግሞ ባለው የጨዋታ ታክቲክ የመረዳት ችሎታ በቡድን ስብሰባዎች ላይም ይሳተፋል ተብሎ እንደሚታሰብ ነው ሳይመን ኮሊንግስ መረጃውን እያጋራ እንደሚገኝ ዘገባዎቹም የጠቀሙት። ባለፉት 5 ዓመታት የአርሰናልን ጉዞዎች እንመልከት። አርሰናል ፕሪሚየር ሊጉን በ4 ነጥብ ልዩነት እየመራ ቢሆንም ከፊቱ የሚጠብቁት 12 ጨዋታዎች ግን ለክለቡ ትልቅ የቤት ስራ ናቸው። አርሰናሎች ባለፉት 5 ዓመታት ከመጨረሻዎቹ 12 ጨዋታዎች የሰበሰቡት ነጥብ ሁሌም ቢሆን ከሻምፒዮኖቹ ያነሰ መሆኑ ለዚህ ዓመት ጉዟቸውም ትልቅ ማስጠንቀቂያ ይመስላል። ምክንያቱም ከዚህ በፊት ዋንጫውን ለማሸነፍ የሚችሉባቸው ዓመታቶች ነበሩ። ነገር ግን በመጨረሻዎቹ 12 ጨዋታዎች ላይ ያመጧቸው ጥሩ ያልሆኑ ነጥቦች ግን ዋንጫውን እንዳሳጣቸው ይታወሳልና ያንን ነገር ዘንድሮ እንደ ማስጠንቀቂያ መመልከት ይኖርባቸዋል የሚሉ ዘገባዎች ናቸው የወጡት። ባለፈው የውድድር ዘመን ከመጨረሻዎቹ 12 ጨዋታዎች አርሰናል 21 ነጥብ ሲሰበስብ ባለፈው የውድድር ዓመት ማለት ነው። ሻምፒዮኑ ሊቨርፑል ደግሞ የሰበሰበው 23 ነጥብ እንደነበር እናስታውሳለን። በ2023 ሊያውም ሊቨርፑል ደግሞ አምና በመጨረሻዎቹ ጨዋታዎች አካባቢ ላይ ጥሩ እንዳልነበር የምናስታውሰው ነው። በ2023/24 የውድድር ዓመትም አርሰናሎች ከመጨረሻዎቹ 12 ጨዋታዎች ያገኙት 31 ነጥብ ነው። ነገር ግን ሻምፒዮን የነበረው ማንቸስተር ሲቲ የሰበሰበው 32 ነጥብ እንደነበር እናስታውሳለን። በ2022/23 የውድድር ዓመት ደግሞ አርሰናል ካገኘው 21 ነጥብ ይልቅ ሲቲ 31 ነጥቦችን በመሰብሰብ ትልቅ ብልጫ ወስዶ ነበር። እንዲያውም በ2021/22 የውድድር ዓመትም አርሰናል ያገኘው 18 ነጥብ ነበር ከመጨረሻዎቹ 12 ጨዋታዎች። ሲቲ ደግሞ 30 ነጥቦችን ማሳካት መቻሉ የምናስታውሰው ጉዳይ ነውና እነዚህን ነገሮች ዘንድሮ በደንብ ማስተካከል ይኖርባቸዋል ተብሎ ይታሰባል። አርሰናል ከበርካታ ዓመታት በኋላ የሊጉን ዋንጫ ለማግኘትም ካለፉት 5 ዓመታት የመጨረሻዎቹ አጨራረሶቹ ተምረው ከሻምፒዮኖች የሚጠበቅ አይነት ብቃት ማሳየት የግድ ይላቸዋል ተብሎ ይታሰባል። ታሪክ እንግዲህ ዘንድሮ ምን አይነት ነገር ያሳያል የሚለው ትልቁ ጥያቄ ነውና ቀጣይ 12 ጨዋታዎች አርሰናል ወደ ፕሪሚየር ሊጉ ዋንጫ ይመሩታል የሚለው ጥያቄ በትልቁ የሚነሳ ጉዳይ ነው። ባለፉት ጊዜያት ግን አጨራረሳቸው እንደነበረው ዘንድሮ ያንን ነገር ማድረግ እንደሌለባቸውና አሁን አጨራረሳቸውን ማሳመር እንዳለባቸው ጭምር ነው ዘገባዎች እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ እንመልከት። በዚህ ሰዓት እንደ ማንቸስተር ዩናይትድ ያለ ቡድን ይህንን ድንቅ ልጅ በእርግጥም ይናፍቀዋል ብለዋል ሮይ ኪን ስለ ፓትሪክ ዶርጉ አለመኖር ሲናገር። በማይክል ካሪክ ስር ለታየው የዩናይትድ መነቃቃት አንዱ የብርታት ምንጭ ያለምንም ጥርጥር እሱ ነበር ብለዋል ሮይ ኪን። ከመከላከል እስከ ጎል ማስቆጠር ድረስ የተለያዩ ሚናዎችን በጥሩ ሁኔታ ሲወጣም ጭምር ተመልክቼዋለሁ ነው ያለው። እንዲያውም ካስተዋላችሁ ወደ አጥቂነት ሊያሸጋግሩትም በጥሩ ሂደት ላይ እንደነበር ተመልክቻለሁ። በእውነቱ በዚህ ሰዓት ይህ ነገር መፈጠሩ በጣም መጥፎ አጋጣሚ ነው ጉዳቱ ሲልም ተናግሯል። ሮይ ኪን ፓትሪክ ዶርጉ አለመኖሩን ተናግረው ፓትሪክ ዶርጉን በጉጉት እንጠብቀዋለን ሲልም ጭምር ነው የተናገረው። ቶማስ ቱሄል ይናገራል። ኮቢ ማይኖ በድጋሚ ለመመረጥ ታጭቷል። ወደ ሜዳ መመለሱ በጣም ጥሩ ነው። ኮቢ ማይኖ ትልቅ ተሰጥኦ ያለው ተጫዋች ነው። ቀደም ሲልም ከእንግሊዝ ጋር ሙሉ ውድድርም ተጫውተዋል ሲልም ጭምር ነው ቶማስ ቱሄል የተናገረውና ይሄ ለተጫዋቹ ትልቅ መነሳሳትን ይጨምርለታል ተብሎ ይታሰባል። ምክንያቱም በሩበን አሞሪም ስር ትልቁ ጥያቄው የነበረው በቋሚነት ተሰልፎ የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ መካተትን ምርጫው ማድረጉ የምናስታውሰው ጉዳይ ነው። ነገር ግን ባለፉት ጊዜያት ግን በአሰልጣኝ ሩበን አሞሪም ስር የመሰለፍ እድሎችን አለማግኘቱ የዓለም ዋንጫ እድሉን ያሳጠዋል ተብሎ ተጠብቆ ነበር። በዚህም ምክንያት ወደ ሌሎች ክለቦች ሊያመራ ከጫፍ ደርሶ እንደነበር እናስታውሳለን። የአሰልጣኝ ሩበን አሞሪም መሰናበትና የማይክል ካሪክ ደግሞ በጊዜያዊነት ይህንን ቡድን መረከብ በትልቁ ጥቅም ከሰጣቸው ተጫዋቾች መካከል አንደኛው ኮቢ ማይኖ ነው። ለተጫዋቹ ብቻ ሳይሆን ጥቅሙ ክለቡም ከዚህ ተጫዋች ተጠቅሟል። በጣም ጥሩ የሚባል ፐርፎርማንስን ነው በአጠቃላይ ባለፉት ጨዋታዎች እያሳየ የሚገኘውና አሁን ላይ ትልቅ እድልን አግኝቷል። ቶማስ ቱሄልም ይሄ ተጫዋች በድጋሚ ወደ ብሔራዊ ቡድን የሚመለስበትን እድል አለ ሲሉ ነው ሀሳባቸውን የሰጡት። ከዚህ በኋላ በሚኖሩ ጨዋታዎች ላይም ለማንቸስተር ዩናይትድ በጥሩ ሁኔታ ራሱን ለማሳየትም
የሚታገልበት ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቤንጃሚን ሸስኮ ትላንትና ሰፋ ያሉ ቆይታዎችን አድርጓል። በቃለ ምልልሱ ወቅትም በርከት ያሉ ጉዳዮችን የተናገረው በማንቸስተር ስላለው ህይወት ይናገራል። እስካሁን ያለው ቆይታ እጅግ አስደናቂ ነው። ለኔ አዲስ ዓለም እንደመሆኑ ብዙ ስሜቶች ይፈራረቁብኛል። ነገር ግን ደስ የሚልና አዝናኝ ነው። በየቀኑ ይበልጥ እየለመድኩትና እየወደድኩት መጥቻ ያለው አሁን ላይ ሁሉም ነገር አውንታዊ እንደሆነ ጭምር ተመልክቻለሁ ሲል የተናገረው። የእረፍት ቀን ቢኖረኝ እንኳን ሁልጊዜም ጠዋት 1 ሰዓት ላይ ለመነሳሳት ሞክራለሁ። ይሄ ደግሞ ያዳበርኩት ልማድ ነው። በተለይም በእረፍት ቀኖቼ ጊዜን በተቻለ መጠን በአግባቡ ለመጠቀምም ሞክራለሁ፣ እየተጠቀምኩም መገኛለሁ ሲልም ጭምር ነው ቤንጃሚን ሸስኮ እየተናገረ የሚገኘው። በመጀመሪያ ቡናዬን እጠጣለሁ፣ በመቀጠልም የሜዲቴሽን ወይም የአእምሮ እረፍትና ነገሮችን በአይነ ህሊና የማየት ትልቅ አድናቂ ነኝ። የቪዥዋላይዜሽን እነዚህን እሱን ተረጋግቼ በደንብ አደርጋለሁ። ይህንን ማድረግ ከጀመርኩኝም ጥቂት ዓመታት የሆኑኝ ሲሆን አሁን ላይ የዕለት ተዕለት ተግባሬ አካልም ሆኗል ሲል ነው የሚናገረው። ከዚያ ምናልባትም ወደ ሕክምና ወይም ወደ ጂም አመራለሁ። በመቀጠልም ቀኑን ደስ በሚል ሁኔታ አሳልፋለሁ ብለዋል። ሌላ ነገር ባስኬትቦል መጫወት እወዳለሁ። ትንሽ ለመንቀሳቀስና ንቁ ለመሆን መንገዶችን እፈልጋለሁ። እኔ በአንድ ቦታ ላይ ረጅም ሰዓቶችን መቀመጥ የማይመቸው አይነት ሰው ነኝ። ሁሌም መንቀሳቀስን እወዳለሁ ሲል የተናገረው። በመጨረሻ መጽሐፍ ለማንበብና አዳዲስ እውቀቶችን ለማግኘትም እሞክራለሁ። እንዲሁም ደግሞ ሶፋ ላይ ተኝቶ ማረፍም በጣም አስፈላጊ ስለሆነ እሱንም አደርጋለሁ ሲልም ጭምር ነው የተናገረው። ቤንጃሚን ሸስኮ ጸጉሩን ለምን እንደዚህ እንደተቆረጠም ተጠይቆ ነበር። ሰለቸኝ ሲል ነው ምላሹን የሰጠው። ይሰለቻል፣ ታውቃለህ፣ አንዳንዴ እኮ ያስቸግራል ሲል የተናገረው። እውነት ለመናገር የቀድሞ ጸጉር ስታይል በጣም ነበር የምወደው፣ ነገር ግን ችግሩ በየቀኑ ጧት ስነቃም ያስቸግረኝ ነበር ሲልም የተናገረው። ዌስትሃም ዩናይትድ ላይ ስላስቆጠርከው ጎልስ ምን ተሰማ ተብሎም ተጠይቆ ነበር። እውነት ለመናገር ባለፈው ማክሰኞ ያስቆጠርኳት ጎል ምን ያክል ድንቅ እንደነበረች ያወቅኩት ወዲያውኑ አልነበረም። ስሜቱ የገባኝ ወዲያውኑ ሳይሆን ከ5 ደቂቃዎች በኋላ ነው። በጨዋታው ወቅት ሁሉም ነገር በጣም ፈጣን ስለሆነ የተፈጠረው ነገር በደንብ ለማጣጣም በዚያ ሁኔታ ጊዜ አልተገኘም። ያችን ቅጽበት ደስ የሚል ሁኔታ ለማክበርና ስሜቱን ሙሉ ለሙሉ ለመረዳትም ፈልጌ የነበረ ቢሆንም ነገር ግን ያንን ማድረግ ግን አልቻልኩም። ቢሆንም ግን ያ ነገር በስተመጨረሻ በመፈጠሩ በጣም ደስተኛ አድርጎኛል ሲልም ጭምር ነው የተናገረው። በማንቸስተር ዩናይትድ ከማን ጋር ይበልጥ ትቀራረባለህ ተብሎም ተጠይቆ ነበር። እውነቱን ለመናገር ከዲየጎ ዳሎ ጋር ነው ይበልጥ የምቀርበው። እሱ ገና ከመጀመሪያው ጀምሮ በጣም እየረዳኝ ነው። ከዚህ ያለው ደግሞ ዓለም የተለየ እንደመሆኑ መጠን በሁሉም ረገድ ሲያግዘኝ በእጅጉ ይሞክራል፣ የሚችለውንም አግዞኛል ብሏል። ዳሎ በእኔ ውስጥ የራሱን የወጣትነት ጊዜ አይቶ እናም ተረድቶ ከጎኔ በመቆሙና እኔን በማገዙ በእውነትም በጣም አመሰግኗለሁ ነው ያለው። አሁንም ቢሆን ከሱ ጋር በየቀኑ እርስ በርሳችን እንደጋገፋለን። መደረግ ያለበት ስራ ሁሉ በትጋት እየሰራን ነው ሲልም እንዲሁ ተናግረዋል። ቤንጃሚን ሸስኮ ከደጋፊዎች ጋርስ ምን አይነት ግንኙነት ነው ያለው ተብሎም ተጠይቆ ነበር። ያለምንም ጥርጥር ራስን በደንብ ከደጋፊዎች ጋር ለማስተዋወቅ ከሁሉም የተሻለው መንገድ ግቦችን ማስቆጠር ነው ብዬ አስባለሁ። ያለ ደጋፊዎች እግር ኳስን መጫወት እንደማይቻል ሁሉ ደግሞ ያለ እነሱ ምንም ነገር ደስ አይልም። ደጋፊዎች ከጎነ ሲሆኑ ሌላ አይነት ኃይልና መነቃቃት ሰጥቷል፣ ድንገተኛ ጉልበትም ይሆነዋል። የደጋፊዎች ስሜት አንዴ ከገባህና የሚፈጠረው ነገር ድንቅ ነው። በተለይም ደግሞ በገዛ ሜዳችን በኦልትራፎርድ የመጀመሪያ ግቤን ባስቆጠርኩበት ወቅት ደጋፊዎች ድምጻቸውን ከፍ አድርገው ሲጮሁና ሲያበረታቱኝ ማየትም የሚሰጠው ስሜት ደስ የሚልና በቃላት ለመግለጽም የሚከብድ ነው፣ በእውነት ለማመን የሚያዳግት ነው ሲልም ጭምር ነው የተናገረው። በእውነቱ ገና በልጅ ዕድሜ ሳለው እግር ኳስ የጀመርኩት በረኛ ሆኜ ነበር። ነገር ግን በረኛ በነበርኩበት ጊዜ በጣም ጎበዝ ነበርኩኝ። ኳሷን ይዤ ሙሉ ተጫዋችም ማለፌ በመሄድም ነበር ማስቆጥረው። ያንን ሳደርግ ደግሞ ያለው ስሜት እጅግ ልዩ ነበር ሲልም ጭምር ይናገራል። ሌላኛው አስተያየቱን የሰጠው ማቲያስ ኩኛህ ነው። በተለይ ማቲያስ ኩኛህ ጸጉሩን ካልተቆረጠው ደጋፊ ጋር አያይዞ ነው ሀሳቡን እየሰጠው። የማንቸስተር ዩናይትድ ተጫዋች የሆነው ማቲያስ ኩኛህ የደጋፊው ጸጉር መቆረጥ ቻሌንጅ ግድ እንደማይሰጠው ነው የሚናገረው። አንዳንድ ጊዜ ሰዎች ለዛ ሰው 5 ጨዋታዎችን ማሸነፍ ያሳስባቸዋል ያለው ኩኛ፣ ነገር ግን የእኔ ትኩረት በጭራሽ እሱ አይደለም። እኔ ከጨዋታዎቹ 15 ነጥብ ለማግኘት እንጂ ስለ ጸጉር መቆረጥና ለመቆረጥ የምሰጠው ምንም አይነት ግድ የለኝም። አክሎም ስለሱ የጸጉር ታሪክ ለእኔ ግድ አይሰጠኝም። ይሄ ነገር ለእኛ ምንም መነሳሳት የሚጨምረው ነገር የለም። እኛ ከጨዋታው 15 ነጥቦችን ለማግኘት ብቻ ነው የምንጫወተው ሲል ማቲያስ ኩኛ ሀሳቡን ሰጥቷል። የተወዳጁ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዓመት የወርሃ ጥር የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ
የወሩ ምርጥ አሰልጣኝ በመባል ተመርጧል። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን እየመራ በወሩ ያደረጋቸውን 2 ጨዋታዎች ማሸነፍ ችሏል። ማይክል ካሪክ ከሽልማቱ በኋላ ሽልማቱ በጣም ጥሩ ነው፣ የኔ ብቻ ውጤት ሳይሆን የሁላችንም የጋራ ሽልማት ነው ሲልም ጭምር ነው ሀሳቡን የተናገረው። ማይክል ካሪክ ከሽልማቱ በኋላ ሽልማቱ በጣም ደስ ይላል፣ ጥሩ ጅማሮ እንዳደረግን የሚያሳይ ነው። ነገር ግን እውነቱ ለመናገር የሁሉም የስራ ውጤት ነው። እኔ እንደማስበው ለሁሉም ሰው ነው፣ ለሰራተኞቹ፣ ለአሰልጣኝ ቡድን አባላት፣ ከጀርባ ሆነው ለሚደግፉን ሰራተኞችና በእርግጥ ደግሞ ለተጫዋቾቹም ጭምር የሚገባ ነው። ጥሩ ጅምር ማድረጋችንን በትልቁ ወድጄዋለሁ። ይሄ ደግሞ ደስ የሚያሰኝ ነገር ነው። ከዚህ በኋላም በዚህ መልኩ ለመቀጠልም እንሞክራለን ሲል ማይክል ካሪክ የወሩ ምርጥ አሰልጣኝ ሽልማትን ከተቀበለ በኋላ የተናገረው ንግግር ነው። ማይክል ካሪክ ከዌስትሃም ዩናይትድ ጋር ስለነበረው የአቻ ውጤትም ተጠይቆ ሀሳቡን ሰጥቷል። ያ የቡድን መንፈስ ሌኒ ዮሮ ሁለቱን መልሶ ማጥቃቶች የተከላከለበት መንገድ እንዲሁም የብሪያን ኤምቤሞና የአማድ ወደ ኋላ ተመልሰው ለመከላከል ያደረጉት ሩጫ በእነዛ ሁኔታዎች ውስጥ ጨዋታውን 2-0 መሸነፍ በጣም ቀላል ነበር። ነገር ግን የቡድን መንፈስ ዋጋ የሚኖረው በእንዲህ ያለ ጊዜ ነው። ስለዚህ ጉዳይ ተጫዋቾችን አነጋግሬያቸዋለሁ። የቡድን መንፈስ የሚመጣውም ዝም ብሎ በመጨረሻው ደቂቃ ጎል በማስቆጠር ወይም በአጋጣሚዎች አይደለም። የቡድኑ መንፈስ የሚገነባው ከበድ ያሉ ሁኔታዎች ሲያጋጥሙን መንገዱን ፈልገው በማለፍና በጋራ በመስራትም ጭምር ነው። እነሱ የከፈሉትን መስዋዕትነት በመጨረሻም ከጨዋታው 1 ነጥብ ይዘን እንድንወጣ ያስችሎናል። ስለዚህም ለውጤቱ ደግሞ ብዙ አስተዋጽኦዎች ያደርጋሉ። ነገር ግን ቁርጠኝነትና የቡድን መንፈስም ለጥሩም ሆነ ለከባድ ሁኔታዎች ደግሞ ልንጠቀምበት የሚገባን ትልቁ መሳሪያችን ነው ሲልም ጭምር ነው የተናገረው። ማይክል ካሪክ ነው ይህንን ሀሳብ የሰጠው። የሊቨርፑልን ጉዳዮች ደግሞ እናንሳ። ዋተሮ ኤንዶ ለረጅም ጊዜም ከሜዳ ይርቃል ብሏል አሰልጣኝ አርነ ስሎት። የሊቨርፑሉ አሰልጣኝ አርነ ስሎት ዋተሮ ኤንዶ በጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ነው ይፋ የተደረገው። ዋተሮ ኤንዶ ሊቨርፑል ከሰንደርላንድ ጋር በነበረው ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ የሚታወስ ጉዳይ ነውና የተጫዋቹ ጉዳት ሁኔታ አሁንም እየተገመገመ መሆኑን ነው አሰልጣኝ አርነ ስሎት የሚናገሩት። ነገር ግን ለረጅም ጊዜ ከሜዳ ይርቃል ተብሎ እንደሚጠበቅ ጭምር ነው የተናገሩት። በሌላ በኩል ዶሚኒክ ሶቦስላይ ቅጣቱን ጨርሶ በዛሬው ጨዋታ ላይ ወደ ቡድን ስብስብ እንደሚመለስ ነው የተረጋገጠው። ሊጉን ለማሸነፍ የቆመ ኳስ ቁልፍ ነው ያሉት አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ አርነ ስሎት ፕሪሚየር ሊጉን ለማሸነፍ ጥሩ የቆመ ኳስ ችሎታ እንደሚያስፈልግ ነው የሚናገሩት። አርነ ስሎት ይቀጥሉና የቆመ ኳስ ሪከርድህ ልክ እንደኛ ጥሩ ካልሆነ ፕሪሚየር ሊግን ማሸነፍ አትችልም ሲሉ ጭምር ይናገራሉ። ቡድኑ በዚህ ዓመት 3 ዓላማዎች እንዳሉት ያነሱት አርነ ስሎት ኤፍኤ ካፕ እና ቻምፒየንስ ሊግን ማሸነፍ እንዲሁም ቻምፒየንስ ሊግ ላይ መሳተፍ ናቸው ሲሉ ጭምር ይናገራሉ። ብራይተን ያሉበት ደረጃ አይገባቸውም፣ የሚጫወቱት የሊግ ደረጃቸው ከሚያሳየው በላይ ነው ሲሉ ስለ ዛሬው ተጋጣሚያቸው አያይዘው ጭምር ተናግረዋልና ጠንከር ያለ ጨዋታ እንደሚጠብቃቸው ጭምር ነው የተናገሩት። ዛሬ በኤፍኤ ካፕ መርሃ ግብር ሊቨርፑልና ብራይተን ጨዋታቸውን እንደሚያደርጉ ይናገራል። በብራይተንና በእኛ መካከል ብዙ ንጽጽሮች አሉ። እነሱ አሁን ላይ በሚገኙበት ቦታ ላይ መሆን አይገባቸውም፣ ከዚያ በላይ ይገባቸው ነበር ሲሉ ነው አርነ ስሎት የሚናገሩት። 3 ቅድሚያ የሚሰጣቸው ነገሮች ያሉን የኤፍኤ ዋንጫ፣ ለቻምፒየንስ ሊግ ማለፍና ቻምፒየንስ ሊግ ውድድርን ማሸነፍ ናቸው። ነገር ግን በአሁኑ ጊዜ ውስን አማራጮች እንዳሉን ነው የምናውቀው። አሁን በጣም የሚያስፈልገን ነገር ቢኖር ተጫዋቾች ጉዳቶችን አለማስተናገድ ነው። ማድረግ ስለሚገባን ምርጥ ውሳኔ ከሕክምና ባለሙያዎች ጋርም መነጋገር ይኖርብናል ሲልም ጭምር ተናግሯል አሰልጣኝ አርነ ስሎት ሲናገር። ወጣት ተጫዋቾችን ስለማጫወትም ተጠይቆ ነበር። እኔ ሁልጊዜም እመለከታቸዋለሁ፣ ነገር ግን በቁም ነገር ጥቂቶች ወደ መጀመሪያ ቡድን ለመግባት እየተቃረቡ እየመጡ ነው። ጥቂቶች ደግሞ እንደ ሪዮና እንዲሁ ደግሞ ሪዮ ኤንጎማህና ታይ ኒዮኒ ሆነዋል። እነዚህ አይነት ጨዋታዎች ደግሞ ለእነሱ አመቺ አማራጮች ሊሆኑ ይችላሉ። ነገር ግን እንደገለጽኩላችሁ ጠንካራ ቡድን ስለምንገጥም እኛ ትክክለኛውን ሚዛን ማግኘት ይኖርብናል ሲልም ጭምር ነው የተናገረው። አርነ ስሎት ስለ ቫን ዳይክ ሁልጊዜም ስለመጫወቱ ተጠይቆ ነበር። በጣም አስፈላጊ ነገር ነው። እሱ ብቃት ያለው ተጫዋች ነው። በዚህ እድሜ ላለ ተጫዋችም እንደዚህ ሲጫወት ምን ያክል ትልቅ ስኬት እንደሆነ ተናግሬያለሁ። በየ3 ቀኑ ይጫወታል። ነገር ግን የሚሰራው ስራ በአጋጣሚ አይደለም። ምን ያክል ችሎታ እንዳለው ግን ያሳያል ሲልም ጭምር ነው አርነ ስሎት ስለ ቨርጂል ቫን ዳይክ ሀሳቡን የተናገረው። ሌላኛው አርነ ስሎት ያነሱት ጉዳይ እንደኛ ባለ የቡድን ሚዛን ይዘ ሊጉን ማሸነፍ አትችልም ሲልም ነው አርነ ስሎት የተናገረው። ስሎት ስለ ዶሚኒክ ሶቦስላይና ስለ ሚሎስ ኪርኬዝም ይናገራል። ሁለቱም ለቡድኑ የሚያመጡት ጉልበትና ሚሎስ ኪርኬዝ በዚህ ውድድር ዘመን በመከላከል ረገድ በጣም ጠንካራ መሆኑን አይተናል። በዓለም ላይ ካሉ ምርጥ የክንፍ ተጫዋቾች ጋርም 1 ለ1 መከላከል እንደሚችልና በቦርንመዝ ደግሞ ማጥቃት እንደሚችል ኳስን የመቆጣጠር ኃይል እንዳለው አሳይቶናል።
ዶሚኒክ ያለው ጥራት ሁሉም የሚያስገርም ነው። ከኳስ ጋር ከኳስ ውጪ የስራ ታታሪነቱና ፍጥነቱ ሌላ ደረጃ ላይ የሚገኝ ነው። ጥንካሬው እጅግ አስደናቂ ነው። ሁላችንም ያለውን ቴክኒክና የጨዋታውን ግንዛቤ ደግሞ ማየት እንችላለን ሲልም ነው አሰልጣኝ አርነ ስሎት ስለ ዶሚኒክ ሶቦስላይ የተናገረው። በተለይ በማንቸስተር ሲቲው ጨዋታ በቀይ ካርድ ከወጣ በኋላ ዛሬ ወደ ሜዳ ይመለሳል ተብሎ ይጠበቃል። አንድ ጨዋታ ቅጣት ብቻ ነው የተላለፈበት። ስለዚህም ባለፈው ሳምንት በሳምንቱ አጋማሽ ላይ ባደረጉት የፕሪሚየር ሊግ ጨዋታ ላይ ጨዋታው አልፎታል። በዛሬው ጨዋታ ላይ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው ዶሚኒክ ሶቦስላይ። የማንቸስተር ሲቲ ጉዳዮችን ነው አሁን ደግሞ ወደ እናንተ የምናደርሰው። ፔፕ ጓርዲዮላም ይናገራል። ሰዎች የሚሰደዱት ሀገራቸውን ጠልተው አይደለም ሲል ነው ጓርዲዮላ የሚናገረው። ሰሞኑን በተለይ የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ የተናገሩት ንግግር በርካቶችን እያወዛገበ እንደሚገኝና ትችቶቻቸውንም ጭምር በርካቶች እየሰነዘሩባቸው እንደሚገኝ የሚታወቅ ጉዳይ ነውና ሰር ጂም ራትክሊፍ ላይ በጣም በርካታ ሀሳቦች እየተነሱ ነው። ከነዚህ መካከል ፔፕ ጓርዲዮላም ትላንትና በነበረው ጋዜጣዊ መግለጫ ላይ ሀሳቡን ሰጥቷል። ሰዎች የሚሰደዱት ሀገራቸውን ጠልተው አይደለም ሲል ነው ፔፕ ጓርዲዮላ የተናገረው። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ስለ ሰር ጂም ራትክሊፍ አስተያየት ተጠይቀው የሰጡት ምላሽ ነው። ለሱ ክብር አለኝ ያሉት ጓርዲዮላም ስለ እሱ አስተያየት መስጠት አልፈልግም፣ ነገር ግን ችግሩ ሁሉም ሀገራት ስደተኞችን እንደ ችግር መመልከታቸው ነው ብለዋል። አያይዘውም ሀገራቸውን ለቀው የሚወጡ አብዛኞቹ በሀገራቸው ችግር ስላለ ወይም የተሻለ ሕይወት ፍለጋ ነው ሲሉ ሀገራቸውን ስለሚጠሉ አይደለም ሲሉ ጭምር ነው የተናገሩት። ዜግነት፣ የቆዳ ቀለም፣ የትውልድ ቦታ በሕይወታችን ላይ ለውጥ እንደማያመጡ መረዳት አለብን፣ ነገር ግን እዛ ደረጃ ላይ ለመድረስና ረጅም ጊዜ እንደሚወስድ ግን አውቃለሁ ብለዋል ፔፕ ጓርዲዮላ ሲናገር። ለምሳሌ እኔ ካታላን መሆኔን ከናንተ በምንም ነገር የተሻለ አያደርገኝም ሲሉ ነው ፔፕ ጓርዲዮላ እንዲሁ ሀሳባቸውን ጭምር የሰጡት። ሮድሪ ከእንግሊዝ ኤፍ ኤ ክስ ተከፍቶበታል። የማንቸስተር ሲቲው አማካይ የሆነው ሮድሪ ከቶትንሃም ጨዋታ በኋላ ስለ ዳኞች በሰጠው አስተያየት ምክንያት ክስ ተከፍቶበታል። የእንግሊዝ እግር ኳስ ማህበር ሮድሪ የዳኞች ታማኝነትን ጥርጣሬ ውስጥ የሚከት አስተያየት በመስጠት ነው ላሳየው ያልተገባ ባህሪም እንደከሰሱት ጭምር የተነገረው። ሮድሪ ከጨዋታ በኋላ ቡድናቸው በተደጋጋሚ ጨዋታዎችን ጥፋት ተሰርቶበት ዳኞች በቸልተኝነት ማለፋቸው ገልጾ እንደነበር ነው የሚታወቀው። እኛ ብዙ ጊዜም ስላሸነፍን ሰዎች እንድናሸንፍ አይፈልጉም፣ እንዲሁ ደግሞ ዳኞች ግን ገለልተኛ መሆን አለባቸው ሲል ነበር ሮድሪ ሀሳቡን የሰጠውና ይሄ ነገር ትልቅ ጫና ውስጥ ሊከተው እንደሚችልና ምናልባት ቅጣቶች ሊጣሉበት እንደሚችል ጭምር የሚያሳይ አስተያየት እንደሆነ ነው የተነገረው። ተጫዋቹ በቀጣይ የጨዋታ ቅጣት፣ የገንዘብ ቅጣት አሊያም ደግሞ ማስጠንቀቂያ ብቻም ደግሞ ሊሰጠው እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙ። ስለዚህ ሮድሪ በሰጠው አስተያየት ምክንያት ምናልባት ቅጣት ሊጣልበት እንደሚችል የሚያሳዩ ዘገባዎች ይፋ ሆነዋል። ፔፕ ጓርዲዮላም እንዲሁ ይናገራሉ። በርናርዶ ሲልቫ ከሌሎች ጥሩ አርአያ መሆን የሚችል አይነት ተጫዋች ነው፣ በጣም ጥሩ ተጫዋች ነው ሲልም ይናገራል። በሚቀጥለው የውድድር ዘመን በማንቸስተር ሲቲ ይቆይ እንደሆነ አላውቅም፣ ነገር ግን የትኛውንም አይነት ውሳኔ ቢወስን አስቀድሞ እኔን እንደሚያሳውቀኝ ነግሬዋለሁ ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። በማንቸስተር ሲቲ ቢቆይ ግን እኔ በጣም ደስተኛ ሆናለሁ፣ ነገር ግን ያ ነገር ደግሞ ካልተሳካ ምንም ችግር የለውም፣ ለእኔ ግን ቀድሞ መንገር አለበት ሲልም ጭምር ነው ፔፕ ጓርዲዮላ ሀሳቡን የሰጠው። የተወለድኩበት ቦታ ላይ ከትምህርት ቤቴ ውጪ አብዛኛው የሥራ ሕይወትን ያሳለፍኩት ወደ ሜክሲኮ በመጓዝ በኳታር፣ በጣሊያን፣ እንግሊዝ፣ ጀርመን በመኖር ነው። በቃ ያደግኩት እጅግ በጣም ጥሩ ሰዎችን አግኝቼ በመጓዝ ነው። ነገር ግን በአንድ ቦታ ከሌላው በተለየ መንገድ መወለዴ ጥሩ ስሜት እንዲሰማኝ አያደርገኝም። አብዛኞቹ ሰዎች ከሀገራቸው የሚሸሹትም በሀገራቸው ውስጥ ስላጋጠማቸው ችግሮች ብቻ ነው ሲልም ፔፕ ይናገራል። በካራባው ካፕ የፍጻሜ ተፋላሚ ሆነናል። በኤፍኤ ካፕም እስካሁን ድንቅ ነን። ቻምፒየንስ ሊግም መጥፎ የሚባል ቦታ ላይ አይደለንም ያለነው። የሊጉ ፉክክርም እንዲሁም ተጫዋቾቼ በየትኛውም ውድድር ላይ የምናደርገውን ቀጣይ ጨዋታዎች ቀላል ነው ብለው እንዲያስቡ ለማድረግም የተቻለኝን ሁሉ እየሞከርኩኝ ነው። ለአራትዮሽ ክብር የሚጫወት ቡድን ከዚህ በኋላ የሚገጥሙትን ፍልሚያዎች ሁሉ እንደ ፍጻሜ ማየት ይኖርበታል። ስለዚህም ተጫዋቾቼ የምናደርገውን ጨዋታም በሜዳችን ነው፣ ተጋጣሚያችን ደግሞ የዲቪዚየንና የሚገኘው ደግሞ ሳልፈርድ ነው ብለው ግጥሚያውን አሳንሰው እንዲመለከቱት በጭራሽ አልፈልግም። ሁሉንም ጨዋታዎች በጥንቃቄ እንዲመለከቱትም እፈልጋለሁ ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ ሀሳቡን እየሰጠ የሚገኘውና እያንዳንዱን ጨዋታ በጥንቃቄ ለማድረግ እንሞክራለን፣ እያንዳንዱን ጨዋታ አሸንፈንም የተወሰኑ ዋንጫዎችን ለማምጣትም እንሞክራለን ሲልም ጭምር ነው ሀሳቡን የሰጠው ፔፕ ጓርዲዮላ። የሪያል ማድሪድን ጉዳዮች ደግሞ እናንሳ። እዚህ ከደረስክ አንድ ወር እየሆነህ ነው። እናም ቆይታን እንዴት ተመለከትከው ተብሎ አልቫሮ አርቤሉዋ ጥያቄ ቀርቦለት ነበር። በተለይ ዛሬም
የስፓኒሽ ላሊጋ መርሃ ግብሩን ያደርጋልና ከዛ በፊት በነበረው ጋዜጣዊ መግለጫ ላይ ነው ሰፊ ጥያቄዎች የቀረቡለት። አልቫሮ አርቤሎዋ እሱንም ተናግሯል። እስካሁን ባለው በጣም የተረጋጋሁ እንደሆንኩ ነው የሚሰማኝ። እዚህ ቦታ በመሆኔም በጣም ደስተኛ ነኝ። በዓለማችን ላይ ምርጡ ቡድንን ማሰልጠንም ትልቅ እድል ነው ብሏል አልቫሮ አርቤሎዋ ሲናገርም። ኬሊያን ምባፔም ባለፉት 2 ቀናት ልምምድ አልሰራም ተብሏል። እናም በምን ሁኔታ ላይ ይገኛል ተብሎም አርቤሎዋ ጥያቄ ቀርቦለት ነበር። አዎ ኬሊያን አሁን ላይ በጣም ደህና ነው። ከኛ ጋር መደበኛ ልምምዱን ያለምንም ችግር ትላንትና አከናውኗል። እናም ደግሞ ለዛሬው ጨዋታ ዝግጁ እንደሆነም አስባለሁ ሲልም ጭምር ነው አልቫሮ አርቤሎዋ የተናገረው። ከዛ በፊት በነበሩ 2 የልምምድ ሴሽኖች ላይ ግን አጥቂው ኬሊያን ምባፔ እንዳልተሳተፈ ተገልጾ ነበር። ነገር ግን በትላንትናው የልምምድ ሴሽን ላይ ሙሉ ለሙሉ ከቡድኑ ጋር ልምምድ ማድረጉ ነው ይፋ የተደረገው። በቀጣይ ጨዋታም ይኖራል ተብሎ እንደሚጠበቅ ነው ዘገባው የጠቆመው። ከተጫዋቾች ጋር ያለህ የእርስ በርስ ግንኙነት ምን ይመስላል የሚል ጥያቄም ቀርቦለት ነበር። አርቤሎዋ ሲናገር በጋዜጠኞች ላይ የተለያዩ ወሬዎች ቢኖሩም እኔ ከተጫዋቾቼ ጋር ጥሩ ግንኙነት ነው ያለኝ። ምክንያቱም ከተጫዋቾቹ ጋር የበለጠ መቀራረብና ከእነሱ ጋር ጠንካራ የሆነ ግንኙነትን መመስረት ወዳለው ሲልም ጭምር አርቤሎዋ ይናገራል። ተጫዋች በነበርኩበት ከሰዓትም ከአሰልጣኞች ጋር ጠንካራ የሆነ ግንኙነትን መመስረት በጣም ያስደስተኝ ነበር ሲልም ነው አርቤሎዋ ሀሳቡን የሰጠው። ዳኒ ካርቫሃል ከጉዳት ከተመለሰ በኋላም የተጫወተበት የደቂቃ ብዛት 29 ደቂቃዎችን ብቻ ነው። እናም በዚህ ደስተኛ እንዳልሆነ እየተገለጸ ይገኛል። በዚህ ጉዳይ ላይ ምን ሀሳብ አለ ተብሎ አርቤሎዋ ጥያቄ ቀርቦለት ነበር። አንድ ተጫዋች በሚፈልገው ልክ የመጫወት እድል ካላገኘ ደስተኛ አለመሆኑና እርካታ ማጣቱ ተፈጥሯዊ ነገር ነው። እያንዳንዱ ተጫዋች ለዚህ ቡድን አስፈላጊ መሆኑን እንዲሰማውም የተለያዩ ጥረቶችን ያደርጋል ሲልም ነው አርቤሎዋ የሚናገረው። ይህ ደግሞ አንድ ተጫዋች ሪያል ማድሪድን ሲቀላቀል ምን ያክል አስፈላጊ እንደሚሆን ማሳያ ነው። እናም መሰረታዊ ነገር ነው ይሄም። እኔ እዚህ ቡድን ውስጥም ሁሉም ሰው ጠንክሮ መስራት እንዳለበት አበረታታለሁ። በዚህ የማትረካ ከሆነ ደግሞ ተጠባባቂ ወንበር ላይ መቀመጥ ትችላለህ። መቅደም ያለበት ነገር ከተጫዋቾቹ ፍላጎት ይልቅ የቡድኑ ፍላጎት ነው ሲልም ነው አርቤሎዋ የተናገረው። ብዙ የመጫወት እድል የማያገኝ የትኛው ተጫዋች 100% ደስተኛ አይሆንም። እያወራሁ ያለሁት ስለ ዳኒ ካርቫሃል ብቻ አይደለም። ምክንያቱም ሁሉም ተጫዋች መጫወትና በዚህ ቡድን ጠቃሚ መሆን እንደሚፈልግ ጠንቅቄ ያውቃለሁ። እኛ ማድረግ የሚገባን ነገር ጠንክሮ መስራት ብቻ ነው። ከቡድኑ ጋር አንድነት ሊኖረን ይገባል ሲልም ጭምር አርቤሎዋ ሀሳቡን ሰጥቷል። ስለ ሱፐር ሊግ ፕሮጀክት መፍረስም ምን ሀሳብ አለ ተብሎ ተጠይቆ ነበር። ክለቡ ይህንን ጉዳይ በተመለከተ መግለጫ አውጥቷል። ለእግር ኳስ ውሳኔው ያኛው ይመስለኛል ሲልም ጭምር ነው የተናገረው። ሪያል ማድሪድ እንደ ሌሎቹ ትልልቅ ክለቦች ሁሉ ቪታኒያን ያደንቀባል ብሏል ፋብሪዚዮ ሮማኖ ሲናገር። ሆኖም ግን ሁኔታው በጣም ግልጽ ነው። ተጫዋቹ በፓሪስ ሳን ዠርሜን ቤት ያለው ኮንትራትም ለረጅም ጊዜ የሚያቆየው ነው። ከፍተኛ የሆነ የደሞዝ ተከፋይ ነው። ክለቡ ፓሪስ ሳን ዠርሜን ተጫዋቹን የፕሮጀክቱ ዋና አካል አድርገውም ይመለከተዋል። ለቪታና የሚደረግ ማንኛውም እንቅስቃሴ በጣም ውስብስብና ለማሰብ እንኳን በጣም ውድ የሚሆን እንደሆነ ፋብሪዚዮ ሮማኖ ይፋ እንዳደረገው ነው ዘገባዎች የጠቆሙት። ፌዴሪኮ ቫልቬርዴ በዛሬው የሪያል ሶሴዳድ ጨዋታ ላይ በቋሚነት አይጀምርም ተብሏል። በዛሬው ጨዋታ ላይ የሪያል ማድሪድ የአማካይ ክፍል በአርዳ ጉለር፣ በኦሪዮል ሹዋሜኒ እና በኤድዋርዶ ካማቪንጋ እንደሚመራ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገውና ፌዴሪኮ ቫልቬርዴ በዛሬው ጨዋታ ላይ በቋሚነት ላይ ሰለፍ እንደሚችል የሚያሳዩ ዘገባዎች ይፋ ተደርገዋል። ፍራንኮ ማስታንቱኖ በዛሬው የሪያል ሶሴዳድ ጨዋታ ላይ ከብራሂም ዲያዝ ቀድሞ ጨዋታውን በቋሚነት ይጀምራል ተብሏል። አርጀንቲናዊው የመስመር አጥቂም በዛሬው ጨዋታ ላይ ከኬሊያን ምባፔና ከቪኒ ጁኒየር ጋር በመጣመር የፊት መስመሩን ይመራል ተብሎ ይታሰባል። ደጋፊዎች ግን ሰሞኑን አንድ ደግሞ ማድረጋቸውን እናስታውሳለን። አንድ ቃለ መጠይቅ ወይም ደግሞ ድምፅ አሰጣጥ መስጠታቸውን እናስታውሳለን። ብራሂም ዲያዝ ወደ ቋሚ አስተላለፍ ውስጥ መመለስ አለበት የሚል አይነት ሀሳብ ደጋፊዎች ጋር እንዳለ ነው ሲገለጽ እንደነበረ የምናስታውሰውና የተጫዋች ወደ ቋሚ አስተላለፍ ውስጥ እንዲመለስ እንደሚፈልጉ ዘገባዎች ያሳያሉ። ነገር ግን በዛሬው ጨዋታ ላይ ምናልባት ፍራንኮ ማስታንቱኖ በቋሚ አስተላለፍ ውስጥ ይካተታል ተብሎ የሚጠበቀው ተጫዋች እንደሆነ ነው ዘገባዎች እየጠቆሙ የሚገኙት። የፕሪሚየር ሊግ የወሩ ምርጥ ተጫዋች ይፋ ተደርጓል። በእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት የወርሃ ጥር የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የብሬንትፈርድ የፊት መስመር ተሰላፊ ኢጎር ቲያጎ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ ተመርጧል። ኢጎር ቲያጎ በውድድር ዓመቱ ለሁለተኛ ጊዜ ነው የፕሪሚየር ሊጉ የወሩ ምርጥ ሽልማትን ማሸነፍ የቻለው። ቲያጎ የፕሪሚየር ሊጉን የወሩ ምርጥ ተጫዋች ሽልማትን ያሸነፈ በታሪክ የመጀመሪያው የብሬንትፈርድ ተጫዋች መሆን ችሎ እንደነበር የምናስታውሰው ነው። ያንንም ነገር ደግሞታል። ኢጎር ቲያጎ በወሩ ባደረጋቸው 5 ጨዋታዎች 5 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ጊዜን እያሳለፈ ነው የሚገኘው።
የ2027 የአፍሪካ ዋንጫ ውድድር በተያዘለት ጊዜ መሰረት እንደሚካሄድ የካፍ ስራ አስፈጻሚ ኮሚቴም ይፋ አድርጓል። ይህንን ተከትሎ የ2027 የአፍሪካ ዋንጫ ውድድር ወደ 2028 የማይዘዋወር ይሆናል። የካፍ ፕሬዝዳንት የሆኑት ዶክተር ፓትሪስ ሞትስፔ ዘ ጋርዲያን የአፍሪካ ዋንጫን ይራዘማል በማለት የሰራው ዘገባ መሰረተ ቢስ ሲሉ አጣጥለውታል። አክሎም ውድድሩ በተያዘለት ጊዜ በሶስቱ ሀገራት አስተናጋጅነት እንደሚደረግ ነው እርግጠኛ ነኝ ብለው የተናገሩት። ኬንያ፣ ዩጋንዳና ታንዛኒያ የ2027ቱን የአፍሪካ ዋንጫ በጣምራ ያዘጋጃሉ ተብሏል። ኬንያ በተለይ በ2027 ሀገራዊ ምርጫ ታደርጋለችና በዚህ ምክንያት ምናልባት ውድድሩ ሊራዘም ይችላል የሚሉ ዘገባዎች በትልቁ ሲነሱ እንደነበር የሚታወስ ጉዳይ ነው። ነገር ግን መሰረተ ቢስ ሲሉ አጣጥለውታል ፓትሪስ ሙሴፔና ምንም አይነት የሚራዘም ውድድር የለም ሲሉ ጭምር ነው የተናገሩት። ቶተንሃም አሰልጣኝ ለመሾም ተስማምቷል። አሰልጣኝ ቶማስ ፍራንክን ያሰናበተው ቶተንሃም በምትኩ አዲስ አሰልጣኝ ለመሾም ከስምምነት ደርሷል። ቶተንሃም አሰልጣኝ ኢጎር ቱዶርን ነው እስከ ውድድር ዓመቱ መጨረሻ ድረስ በኃላፊነት ለመቅጠር ከስምምነት የደረሰው። የ47 ዓመቱ ክሮኤሽያዊ አሰልጣኝ ኢጎር ቱዶር ቶተንሃምን በጊዜያዊነት ሊቀላቀሉ በክለቡ ለመቀጠልም አማራጭ እንዳልተካተተበት ነው የተነገረው። ቶተንሃም በሚቀጥለው ሳምንት ከአርሰናል ጋር የሰሜን ለንደን ደርቢ ጨዋታውን እንደሚያደርግ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። ቶተንሃም ማሬስካን መሾም አለበት ነው ያለው ጋሪ ሊንከር ሲናገር። እንግሊዛዊው የቀድሞ ተጫዋች ጋሪ ሊንከር ቶተንሃም አሰልጣኝ ኤንዞ ማሬስካን ነው በኃላፊነት መሾም ያለበት ሲል ምክሩን ለግሷል። ለእኔ ማሬስካ ትክክለኛ ምርጫ ነው ያለው ጋሪ ሊንከር፣ እኔ በቶተንሃም ቦታ በሆን ኖሮ በቁም ነገር ይህንን ነበር የማስብበት። የቶተንሃም ደጋፊዎች ማሬስካ የቀድሞ የቼልሲ አሰልጣኝ መሆናቸውን ላይወዱት ይችሉ ይሆናል፣ ነገር ግን ምርጥ አሰልጣኝ መሆናቸውን ግን ማወቅ አለባቸው ነው ያለው። በሌስተር ሲቲ በደንብ አውቀዋለሁ፣ ምርጥ ነው። በቼልሲም ለረጅም ጊዜ ምርጥ ነገርን ሲሰራ ነበር። ትንሽ መጥፎ ጊዜ ሊገጥመው ሲችል ነው የተሰናበተው፣ ነገር ግን ረጅም ጊዜያቶችን በጣም ጥሩ ነገሮችን ያደረገ አሰልጣኝ ነውና ይህ አሰልጣኝን ቶተንሃሞች ቢያመጡ እኔ ደሰታለሁ ሲልም ጭምር ነው ጋሪ ሊኒከር ሀሳቡን የሰጠው። ሮበርት ሌቫንዶስኪ ከሌሎች ክለቦች በርካታ የዝውውር ጥያቄዎች እየቀረቡለት ባለበት በዚህ ሰዓት በባርሴሎና ስለሚኖረው የወደፊት ቆይታ እስካሁን ውሳኔ ላይ እንዳልደረሰ ነው የተዘገበው። ይሄ የፖላንድ ብሔራዊ ቡድን አጥቂ በባርሴሎና ያለው ውል ወደ ማብቂያው እየተቃረበ ሲሆን ይህ የውድድር ዘመን ደግሞ በካምፕኑ የመጨረሻው ይሁን አይሁን እስካሁን ድረስ ግልጽ አልሆነም። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ሮበርት ሌቫንዶስኪ አዲስ ውል ስለመፈረም ውሳኔ ከመስጠቱ በፊት የባርሴሎናን ፕሬዝደንታዊ ምርጫ ውጤትን በመጠባበቅ ላይ ነው የሚገኘው። ይህ በእንዲህ እንዳለ ዘገባው አክሎም እንደገለጸው እንደ ኤሲ ሚላን፣ አትሌቲኮ ማድሪድ፣ ፌነርባቼ ያሉ ክለቦችም ለሌቫንዶስኪ ላይ ፍላጎት አሳይተዋል። ከነዚህ በተጨማሪ በሳዑዲ ፕሮ ሊግ፣ በሜጀር ሊግ ሶከር ያሉ ክለቦችም ተጫዋቹን እንደሚፈልጉት ነው የሚነገረው። በዚህ ዓመት መጨረሻ ላይ እድሜው 38 ቢሞላውም ሌቫንዶስኪ ለባርሴሎና እያሳየ ያለው ድንቅ ብቃት አሁንም በትልቁ መድረክ ላይ ለመጫወት ዝግጁ መሆኑን የሚያሳይ ነው። የቀድሞ የባየር ሚኒክ አጥቂ በዚህ የውድድር ዘመን እስካሁን በ28 ጨዋታዎች 13 ግቦችን ያስቆጠረ ሲሆን ካታላን ግዙፉን ክለብ ከተቀላቀለ ጀምሮ ባደረጋቸው 175 ጨዋታዎች አጠቃላይ ግቦቹን ወደ 114 አድርሷል። ባርሴሎና ሌቫንዶስኪን ለማቆየት ቢወስን እንኳን ከአንድ ዓመት በላይ ይቆያል ብሎ ለማሰብ እንደሚከብድ ነው የተነገረው። ሆኖም አሁንም በሌሎች የአውሮፓ ክለቦች የመጫወት እድል ሊኖረው ይችላል። እንደ ሚላን ባለ ታሪካዊ ክለብ ውስጥም እሱን ማየት አስደሳች ሊሆን ይችላል። ምክንያቱም እንደ ዝላታን ኢብራሂሞቪች እና ሉካ ሞድሪች ሁሉ በ30ዎቹ መጨረሻና በ40ዎቹ መጀመሪያ ዕድሜያቸው በሳንሴሮ ደምቀው መታየት የቻሉ ተጫዋቾችን ፈለግ መከተልም እድል ይኖረዋል ነው የተባለው። ሌቫንዶስኪ በሳዑዲ ወይም በአሜሪካ የሚገኘው የተሻለ የገንዘብ ክፍያ አማራጭን ቢመርጥ እንኳን ጥርጥር የሌለው የሱ ትውልድም ምርጥ ተጫዋች አንዱ ተብሎ በታሪክ መዝገብ ውስጥም ይሰፍራል። ይህ ጎል አዳኝ አጥቂም ለክለቡና ለሀገሩ ባደረጋቸው 1085 ጨዋታዎችም 744 ግቦችን ያስቆጠረ አስደናቂ ታሪክ ያለው ሲሆን እንደ ቻምፒየንስ ሊግ፣ ቡንደስሊጋ እና ላሊጋ ያሉ በርካታ ታላላቅ ዋንጫዎችን ማሸነፍ የቻለ ተጫዋች እንደሆነም የሚታወቅ ነው። ቶተንሃም ሆትስፐርስ የኤቨርተኑን ኬርናን ድዌስበሪ ሆልን ለማስፈረም ፍላጎት እንዳላቸው እየተነገረ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። ቶተንሃሞች ኬርናን ድዌስበሪ ሆልን ለማስፈረም ፍላጎት አላቸው። ይህ የ27 ዓመት ተጫዋችም ኤቨርተንን ከተቀላቀለ ጀምሮ እጅግ ምርጥ የሚባል ጊዜ ላይ ነው የሚገኘው። የእሱ ብቃት የለንደኑን ክለብ ትኩረትም እንደሳበ ጭምር ይነገራል። በተለይ በመጨረሻው የሜዳ ክፍል ላይ ወይም ፋይናል ሰርድ የምንለው አይነት ቦታ ላይ ተጨማሪ የፈጠራ ችሎታዎች እንደሚያስፈልጉት ይታወቃል። ቶተንሃም ሆትስፐርስና ያንን ቦታ ደግሞ ለማስተካከል የኤቨርተኑን አማካይ ለነሱ በጣም ተመራጩ ተጫዋች እንደሚሆን በርካቶች ሀሳቦቻቸውን እየሰጧቸው እንደሚገኝና ያንን ነገር ለማድረግም
ጥረት ማድረግ እንዳለባቸው ጭምር ነው የተናገሩት። የቶትናም ተጫዋቾችም ይህን ተጫዋች ሚኪ ብራውን እንደሚለው ከሆነ የቀድሞ ስካውት እንደሚናገረው ከሆነ ኤቨርተን በክረምቱ የዝውውር መስኮት ተጫዋቹን እንዲለቅ ይፈቅዳል ተብሎ ግን በጭራሽ እንደማይታሰብ በተለይ የተጫዋች ለኤቨርተን እያሳየ ከሚገኘው አቋም አንጻር ቶትናሞች ይህንን ተጫዋች በቀላሉ ያገኙታል ተብሎ አይጠበቅም። ኤቨርተንም ተጫዋቹን በቀላሉ ይለቀዋል ተብሎ አይታሰብም። ቶትናም የኤቨርተንን በትልቅ የገንዘብ ጥያቄ ለመፈተን ዝግጁ ሊሆን እንደሚገባ ነው የሚነገረው። ማንቸስተር ሲቲም እንዲሁ በድዌስቤሪ ሆል ላይ የተወሰነ ፍላጎቶች እንዳሏቸው ይነገራል። ኬርናን ድዌስቤሪ ሆል በኤቨርተን ድንቅ ስራን ሰርቷል ሲል ነው ሚኪ ብራውን ለፉትቦል ኢንሳይደር ሀሳቡን እየሰጠ እንደሚገኝ የተነገረው። ፍላጎቱ የመጣውም ለዚህ ነው። ለምሳሌ ቶተንሃም እሱን እየተከታተለው ይገኛልና እንዲህ አይነት ተጫዋቾች ይፈልጉታል። ተጫዋቹ በገበያው ላይ ቢገኝ ለክለቡ የሚመጥን መገለጫም እንዳለው ነው የሚሰማቸው። ችግሩ ግን ተጫዋቹ ለሽያጭ ይቀርባል ተብሎ ግን አይጠበቅም። ኤቨርተን እሱን ለመሸጥ የሚያስገድድ ምንም አይነት ሁኔታም ስለሌለው ሽያጩን የሚያጤኑት አይመስልም። እንደ ወራጅ ቀጠና ስጋትም ያለው ነገር ግን የለባቸውም። እሱን በክለቡ ለማቆየትም አቅማቸው የፈቀደውን ሁሉ እንደሚያደርጉ ነው የሚጠበቀው። ይሄ የ27 ዓመት ተጫዋች ቀደም ሲል እንደ ቼልሲ ባሉ ትልልቅ ክለቦች ውስጥም ስሙን ማስጠራት ሳይችል ቀርቷል። በተለይ በሌስተር ሲቲ በጣም ድንቅ ስራን ከሰራ በኋላ ከአሰልጣኝ ኤንዞ ማሬስካ ጋር ተያይዞ ነበር ከሌስተር ሲቲ ወደ ቼልሲ የተቀላቀለው። ነገር ግን በቼልሲ ቤት ግን ጥሩ የሚባል ጊዜን ማሳለፍ አልቻለም። የጨዋታ እድሎችንም ለማግኘት እጅግ በጣም ሲቸገር የነበረበት ጊዜም እንደነበር እናስታውሳለን። ለዚህ ድሉ ካገኘ ደግሞ ቶትናምን የመቀላቀል ፍላጎት ምናልባት ሊኖረው ይችላል የሚሉ ሀሳቦች አሉ። ለትልቁ መድረክ ራሱን ለማረጋገጥም ይፈልጋል። በሌላ በኩል ኤቨርተን ጥራት ያለው ቡድን ለመገንባት ጥረቶችን እያደረገ ነው። በክረምቱ ምርጥ ተጫዋቾችን የመሸጥ ፍላጎት በጭራሽ የለውም። ሁኔታው እንዴት እንደሚቀጥልም የሚታይ ነው የሚሆነው። ቶፊዎቹ ኤቨርተኖች ተጫዋቹን ሽጠው ገንዘብ ለማግኘት ምንም አይነት ግፊት የለባቸውም። ስለዚህም ቶተንሃም እሱን ለማሳመን እጅግ በጣም አስደናቂ የሆነ የገንዘብ ጥያቄን ይዞ መቅረብ ይኖርበታል ተብሎ ነው የሚታሰበው። ድዌስቤሪ ሆል በኤቨርተን በ19 የሊግ ጨዋታዎች ላይ 9 የጎል ተሳትፎችን ማለትም ጎልና አሲስት ያለው ሲሆን በክለቡ ደግሞ እስከ 2030 የሚያቆይ አይነት ኮንትራት እንዳለው ነው የሚታወቀውና ይህንን ተጫዋች በቀላሉ ማግኘት ከባድ እንደሚሆንበት ነው የተነገረው። በከቼንድ ኦፍ ሳይድ በወጣ መረጃ መሰረት ሊቨርፑል የባርሴሎናውን ተከላካይ ሁሊየስ ኮንዴን ለማስፈረም ፍላጎት እንዳለው ነው የተነገረው። ይሄ የ27 ዓመቱ ተጫዋች ለላሊጋው ክለብ ወሳኝ ተጫዋች ሆኖ የቆየ ሲሆን የአሁኑ የፕሪሚየር ሊግ ሻምፒዮኖችም ሊቨርፑሎች ትኩረቱን ስቧል። ሁሊየስ ኮንዴ በአሰልጣኝ ሃንስ ፍሊክ ድንቅ ተብሎ የተወደሰ አይነት ተጫዋች ነው። በማንቸስተር ዩናይትድ ክትትል ዝርዝር ውስጥም ይገኛል። ሊቨርፑል በውድድር ዘመኑ መጀመሪያ ላይም በዚህ የባርሴሎና ኮከብ ላይ ፍላጎት እንደነበረው ነው የሚታወቀው። ሊቨርፑል የመከላከል ክፍሉን ለማሻሻል እየፈለገ ሲሆን ይህንን ሁለገብ ፈረንሳዊ ኢንተርናሽናልም እንደ ክረምት የዝውውር ኢላማ መርጦታል። እንደ ፌጂያስ ዘገባ ከሆነ ክለቡ ዝውውሩን ለመጨረስም 80 ሚሊዮን ዩሮ ለመክፈል ዝግጁ እንደሆነ ነው የተነገረው። ተጫዋቹ በባርሴሎና ዘንድም ከፍተኛ ግምት የሚሰጠው በመሆኑ ክለቡ በቅርብ ጊዜ ውስጥ የመሸጥ ምንም አይነት እቅድ የለውም። ሆኖም ግን የ80 ሚሊዮን ዩሮ ጥያቄ ሀሳባቸውን እንዲቀይሩ ሊያደርጋቸው ይችላል። ይሄ ገንዘብ ባርሴሎና በተለያዩ የቡድኑ ክፍሎች ላይ ማሻሻያ እንዲያደርግም ይረዳቸዋል። ክለቡ ምን እንደሚወስንም ወደፊት የሚታይ ነው የሚሆነው። ሁሊየስ ኮንዴ በቀኝ መስመር ተከላካይነት ወይም በመካከለኛው ተከላካይነት መጫወት ይችላል። ይህ ደግሞ በሊቨርፑል ተመራጭ ያደርገዋል። ኢብራሂማ ኮናቴ በውድድር ዘመኑ መጨረሻ ውሉ የሚያበቃ በመሆኑ እሱን የሚተካ ተጫዋችም ያስፈልጋቸዋል። ስለዚህም የሀገሩን ልጅ ሁሊየስ ኮንዴን ማስፈረምም ብልህነት የተሞላበት ውሳኔ ሊሆን እንደሚችል ነው የሚነገረው። ሁሊየስ ኮንዴ አሁን ባለው የእድሜ ክልል በብቃቱ ማማ ላይ የሚገኝ በመሆኑ በፕሪሚየር ሊጉ ላይ ወዲያውኑ ተጽዕኖ መፍጠር ይችላል። በቀይ መስመር ላይ ያለውን ክፍተት ለመሸፈንም መቻሉ የሊቨርፑል ይበልጥ ሳቢ ያደርገዋል ተብሎ ነው የሚታሰበው። ሊቨርፑል በውድድር ዘመኑ ማብቂያ ላይ ይፋዊ የዝውውር ጥያቄ ያቀርብ እንደሆነ ማየቱ አስደሳች ያደርገዋል። ክለቡ ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም እንዳለው ጥርጥር የለውም። ቀደም ሲልም በትልልቅ ተጫዋቾች ላይ ከፍተኛ ገንዘብ ለማውጣትም ዝግጁ መሆኑን አሳይቷል። ኩንዴም ቢሆን በዚህ የዕድሜ ደረጃው ላይ አዲስ ፈተናን ለመቀበል ፍቃደኛ ሊሆን ይችላል። ፕሪሚየር ሊግ ሻምፒዮኖቹን መቀላቀል ለሱ እጅግ አስደሳች እድል እንደሚሆን ጭምር እንደሚጠበቅ ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ።
በቀጣይ ፕሮግራሞቻችን የምንገናኝ ይሆናል። በተለይ በምሽት በሚኖር ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።